የነገ ሀገር ተረካቢዎች ከዚህ ቀደም የሚማሩትን ትምህርት በንድፈ ሐሳብ ብቻ ይማሩት የነበረውን አሁን ላይ በተግባር እየተማሩት ይገኛሉ። በዚህም ተጨባጭ ለውጦች መምጣት ጀምረዋል። ለወጥ ማጣፈጫ እሺ ይሄኛውስ ቆስጣ የከተማ ግብርናና የልማት ትሩፋት እንደ ሀገር ተግባራዊ መሆን ከጀመረ አመታትን አስቆጥሯል። እንደ ሀገር ራስን በምግብ ለመቻል እየተሰራበት የሚገኘው ይህ ዘርፍ በትምህርት ተቋማት ውስጥ ተግባራዊ በመሆኑ ለሀገር ተረካቢዎች ዕውቀትን በተግባር እያስተላለፈ እንደሚገኝ በኮልፌ ቀራኒዮ ክፍለ ከተማ ቅኝት ያደረግንባቸው የትምህርት ተቋማት መምህራን ይናገራሉ። ተማሪዎች ቲዮሬቲካል በክፍል የሚማሩትን ትምህርት በተግባር ውጪ ወጥተው የሚያዩበት ሂደት ነው። በትምህርት ቤት ውስጥ ያሉ ማህበረሰቦች በአብዛኛው ይሳተፋሉ። በዚህ ላይ ለእለት ፍጆታቸው አልፎ ለገበያ ያወጣሉ። መምህራኖችን የተለያዩ ሰራተኞችን ተደራጅተው ይሄንን የግብርና ስራ መማር ማስተማርን ፕራክቲካሊ እያሳዩ ከዛ ከሚያገኙት ገቢ ደግሞ ራሳቸውን የሚደጉቡበትን ስራ እየተሰራበት ይገኛል ማለት ነው። ዘርፉ የኑሮ ውድነትን ለመቀነስና ራስን በምግብ ለመቻል የሚደረገውን ጥረት እያገዘ ይገኛል። ቅኝት ያደረግንባቸው የአቡነ ባስልዮስና የብሩ ተስፋ አንደኛና መካከለኛ ደረጃ ትምህርት ቤት ለዚህ ማሳያ ናቸው። ትምህርት ቤቶቹ ተግባራዊ ባደረጉት መርሃ ግብርም ከመማር ማስተማሩ በተጨማሪ የስራ እድልንም የፈጠረ ሆኗል። እንደ ሀገር የተጀመረው የከተማ ግብርናና የልማት ትሩፋት ስራ አሁን ላይ በመንግስት ተቋማቶች ባሉ ወስን ቦታዎች ላይ ተግባራዊ የሆነ ይገኛል። እኛም ዛሬ ቅኝት ያደረግንበት በኮልፌ ቀራኒዮ ክፍለ ከተማ ስር በሚገኙ ትምህርት ቤቶች ላይ ይህንን ስራ ለመመልከት ችለናል። በተለይም ትምህርት ቤቶቹ ባላቸው ወስን ቦታዎች ላይ የልማት ትሩፋትና የግብርና ስራዎችን ተግባራዊ እያደረጉ መሆኑን ለመመልከት ችለናል። አሁን ለምሳሌ እኛ ትልቅ ነገር ያደረግነው በቤታችን ነው። ለምሳሌ ተከራይተን በመኖር ቤት ራሱ እዚህ ካገኘው ተሞክሮ ሃይላንድ ላይ ያረግን በተለያዩ ቃላይ ቤታችን ግቢያችን ውስጥ ራሱ በተለያየ ያርገን አስውበን መጠቀም እንችላለን። ትልቁ ነገር ምንድነው? አይምሮሽን አስፍተሽ በቃ ይሄ ነገር ይሻላል በቃ ነገ ሰራለው ለወጣለው ብለሽ ካሰብሽ የማይቀይርሽ ነገር የለም። እግዚአብሔር ይመስገን ያው እኛም እዚህ ምን እንጠቀማለን። ቤታችንም ደግሞ ይዘን ስንሄድ በቅናሽ ዋጋ እንጠቀማለን። የመንግስት ሰራተኛ ሆኖ ሌላ ስራ የሚገድበው የለም፣ መስራት ይቻላል። እኔ አሁን ዛሬ ተረኛ አይደለሁም፣ በትርፍ ጊዜው እየሰራሁ ነው፣ እየሸጥኩም ነው። እስካሁን እየሸጥኩ ነበር፣ እያረምኩም ነው። እኔ በጣም ለውጥ አምጥቻለሁ። ልጆቼንም በስነ ስርዓት የሚፈልጉትን ነገር ያሟላው ወተትም እዚህ አለ። ወተት ከዚህ ሽጬ ከዚህ ወተት ገዝቼ ሄዳለሁ። ዋጋውም ከውጭ አንግል በጣም ቅናሽ ነው። እስከ ስንት ትሸጣላችሁ? አሁን ሊትር 80 ብር ነው። ውጭ ላይ እስከ 100 ምናምን ብር ሊሸጥ ይችላል። አንተ ምን ተጠቀምከው አሁን በዚህ ነገር? ይሄን ስራ የከተማ ግብርና ላይ በመግባት ምንድነው ያገኘው ነገር? እኔ አንደኛ የስራ እድል ተፈጥሮልኛል፣ ሁለተኛ ደግሞ ጎን ለጎን አትክልቶች ምናምን እሰራለሁ። ለዛ ያው በገቢ የተሻለ ነገር አግኝቻለሁ ማለት ነው። የልማት ትሩፋት ስራው አዲስ አበባ ከተማ አንድ ተማሪ በምግብ እጥረት ከትምህርት ገበታው እንዳይስተጓጎል ላስቀመጠችው ግብ ስኬታማነት በትምህርት ተቋማት የጀመረችው ለምገባ መርሃ ግብርም የራሱን አስተዋጽኦ እያበረከተ ይገኛል። ሩዝ በቆስጣ ሜኑ አለ። እሱ ሲሰራ ቆስጣዎች አሉ። ከዚህ የኛ ጥረት እንኳን ሲኖር ከመምህራኖች ላይ ከጥበቃዎች ላይ ከነሱ ላይ የወሰደን በቅናሽ ዋጋ አነስተኛ በሆነ ዋጋ ገዝተን ለተማሪዎቻችን እንመግባለን። በጣም ተጠቃሚዎች ነን። በኮልፌ ቀራኒዮ ክፍለ ከተማም ዘርፉን በማስፋት በአሁን ሰዓት በ30 ትምህርት ቤቶች ውስጥ ተግባራዊ እንዲሆን መደረጉን የክፍለ ከተማው ትምህርት ጽፈት ቤት ኃላፊ አቶ ገነነ ዘውዴ ተናግረዋል። የዘር የመሳሰሉ ሙያዊ ድጋፎች ለምሳሌ ዶሮዎችን እንዴት እንደሚንከባከቡ እንዴት ደግሞ ሲታመሙ አክመውን ማዳን እንደሚችሉ ላሞችንም እንደዛው የጓሮ አትክልቶችንም ደግሞ እንዴት ይዘራሉ እንዴት ያለማሉ የሚል ቴክኒካል ድጋፍ በየደረጃው ይሰጣል። ይሄ እኛ ብቻ ሳንሆን በየደረጃው ካለ የከተማ ግብርና ጽፈት ቤት ጋር ተቀናጅተን ነው የምንሰራው። እንደ ትምህርት ቤት ግን ኦልሞስት አሁን ላይ ከ45000 በላይ ካሬ ወደ ከተማ ግብርና ገብቶ በጓሮ አትክልት ለብሶ ጥሩ ደረጃ ላይ ነው ያሉት በተለያዩ ትምህርት ቤቶች ማለት ነው።